ሱረቱ ዱሃና ሱረቱል ኢንሽራህ እጅግ በጣም የተቆራኙ ምዕራፎች ናቸው። ዘገባዎች እንደሚሉት እነዚህ ሁለት ሱሮች ልክ እንደ አንድ ይቆጠራሉ። ሱረቱ ዱሃ ወህይ ለጥቂት ጊዜ ተቋርጦ በነበረበት ወቅት አላህ እንዳልተዋቸው ለነብዩ ሰለላሁ ዐለይሂ ወሰለም ማረጋገጫ ይሰጣቸዋል። ሱረቱል ኢንሽራህ በመቀጠል ለነብዩ ሰለላሁ ዐለይሂ ወሰለም ችግሮቻቸው እንደሚቀሉላቸው በመንገር ተጨማሪ መጽናናትን ይሰጣል። ሱረቱል ኢንሽራህ እንዲህ ብሎ ይጀምራል። ቢስሚላሂር ረህማኒር ረሂም አለም ነሽረህ ለከ ሰድረክ ልብህን ላንተ አላሰፋንልህምን አስፈተንልሃል ማለት ነው። ነሽረህ የሚለው ቃል የመጣው ሸርህ ከሚለው ስርወ ቃል ሲሆን ትርጉሙም ማስፋት ወይንም መክፈት ማለት ነው። አንቀጹ የነብዩን ሰለላሁ ዐለይሂ ወሰለም ደረት በቀጥታ አካላዊ በሆነ መንገድ መክፈትን የሚገልጽ ሳይሆን ይልቁንም አላህ ለነብዩ ሰለላሁ ዐለይሂ ወሰለም ውስጣዊ ሰላምን፣ ጥንካሬን፣ ትዕግስትና ተልኳቸውን ለመወጣት የሚያጋጥሟቸውን ተግዳሮቶች የመቋቋም ችሎታ በመስጠት ደረታቸውን እንዴት እንዳሰፋላቸው የሚገልጽ ምሳሌያዊ አነጋገር ነው። የሚቀጥለው አንቀጽ እንዲህ ይላል። ወወضዕና ዐንከ ዊዝረክ ሸክምህንም ካንተ ላይ አውርደንልሃል። ዊዝር የሚለው ቃል ከባድ ሸክም ማለት ነው። ወዚር ወይንም ሚኒስትር የሚለው ቃል ከዚህ ስርወ ቃል የመጣ ነው። ምክንያቱም አንድ ሚኒስትር ከባድ ሸክሞችንና ኃላፊነቶችን ስለሚሸከም ነው። አንዳንድ ወንጀሎች ዊዝር ተብሎ ይጠራሉ። ምክንያቱም ነፍስን ስለሚጫኑና የክብደትና የሸክም ስሜት ስለሚፈጥሩ ነው። የሚቀጥለው አንቀጽ አለዚ አንቀض ظهرك ያ ጀርባህን ያጠፈውን ሊሰብሮ የተቃረበውን ሸክምህን ማለት ነው። አለዚ አንቀض የሚለው አገላለጽ እጅግ ከባድ ከመሆኑ የተነሳ የነብዩን ሰለላሁ ዐለይሂ ወሰለም ጀርባ ተጭኖ ሊሰብሮ የተቃረበና በመጨረሻም የተነሳላቸውን ወይንም የላላላቸውን ሸክም ያመላክታል። ታዲያ አላህ ሱብሓነሁ ወተዓላ ከነብዩ ሰለላሁ ዐለይሂ ወሰለም ላይ ያነሳላቸው ይህ ከባድ ሸክም ምን ነበር ካልን ድንቁርናና ብልሹ ስነ ምግባር በነበረበት ማህበረሰብ ውስጥ የአላህን ሱብሓነሁ ወተዓላ መልእክት የማድረስና ለውጥ የማምጣት ኃላፊነት ነበር። አንዳንዶች ደግሞ ይህ ሸክም አጎታቸው አቡ ጣሊብና ባለቤታቸው ኸዲጃን ረዲየላሁ ዐንሃ በማጣታቸው የመጣ ሐዘን ነው ይላሉ። የሚቀጥለው አንቀጽ ወረፈዕና ለከ ዚክረክ ዝናህንም ለአንተ ከፍ አደረግንልህ። ይህ አንቀጽ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም በምእመናን ልብ ውስጥ እና በታሪክ ውስጥ ልዩ ቦታ እንደሰጣቸው ያሳያል። አንዱ መገለጫው በሰላት ጥሪ ወይንም አዛን ላይ የነብዩ ሰለላሁ ዐለይሂ ወሰለም ስም ከአላህ ስም ጋር ተያይዞ መጠቀሱ ነው። ሌላም ሸሃዳ ወይንም የእምነት ምስክርነት በሚባልበት ቁጥር ሁሉ የነብዩ ሰለላሁ ዐለይሂ ወሰለም ስም አብሮ ይገኛል። አንድ ሙስሊም ስለሳቸው በተናገረ ሶላዋት ባወረደ ወይንም አርአያነታቸውን በተከተለ ቁጥር የነብዩ ሰለላሁ ዐለይሂ ወሰለም ዝና ይከበራል። የሚቀጥለው አንቀጽ ፈኢነ መዐል ዑስሪ ዩስራ ከችግር ጋር በእርግጥ ምቾት አለ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የተሸከሙት ከባድ ሸክም ድንቁርናና ስነ ምግባር በጎደለው ማህበረሰብ ውስጥ የአላህን ሱብሓነሁ ወተዓላ መልእክት የማድረስ ኃላፊነት ነበር። ሰዎቹ ጥሪያቸውን አልቀበልም በማለታቸው ስቃይና ስድብ አደርሰውባቸዋል። አላህ ሱብሓነሁ ወተዓላ ግን ሰዎች በመጨረሻ ጥሪያቸውን እንዲቀበሉ በማድረግና ሌሎች ሊያጠፉት የሞከሩትን ስማቸውን ከፍ በማድረግ ሸክሙን አቀለለላቸው። የሚቀጥለው አንቀጽ ይህንን አንቀጽ ይደግመዋል። ኢነ መዐል ዑስሪ ዩስራ በእርግጥ ከችግር ጋር ምቾት አለ ማለት ነው። አንቀጹ እዚህ ጋር የተደገመው ለማጉላት ሲሆን ማንኛውም ችግር ለዘላለም እንደማይቆይ ለማስታወስ ነው። አንቀጹ ምቾት ከችግር በኋላ ይመጣል አይልም፣ ይልቁኑ ከችግር ጋር አብሮ ይመጣል ነው የሚለው። ይህ ማለት በችግር መሃል እንኳን የአላህ ሱብሓነሁ ወተዓላ እገዛና እረፍት አብሮ አለ ማለት ነው። እኛ ግን ወዲያውኑ ላናየው እንችላለን። የሚቀጥለው አንቀጽ ፈኢዛ ፈረግተ ፈንሰብ በጨረስክም ጊዜ በስራ ልፋ ቀጥል ማለት ነው። ፈንሰብ የሚለው ቃል ነሰበ ከሚለው ስርወ ቃል የመጣ ሲሆን እንደ መቆም፣ ከፍ ማድረግ፣ መልፋት፣ መጣርና መሾም ያሉ ትርጉሞችን ይይዛል። አንቀጹ ለነብዩ ሰለላሁ ዐለይሂ ወሰለም የሚነግራቸው ምቾት ስለመጣ ግዴታዎችህን በፈጸምክ ቁጥር አላህ ሱብሓነሁ ወተዓላን ደስ የሚያሰኙ ነገሮች ላይ መጣርህን ቀጥልበት ነው። በሌላ በኩል ደግሞ ግዴታዎችህን ከጨረስክ በኋላ ቀጥ ብለህ ቁም ማለት ሊሆን ይችላል። ይህም ቀጣዩን ተግባር ወይንም ኃላፊነት በንቃትና በትኩረት ለመወጣት ዝግጁ መሆንን ያመለክታል። የሚቀጥለው አንቀጽ
ወኢላ ረቢከ ፈርገብ ወደ ጌታህም ብቻ ከጅል ተጠጋ ማለት ነው። ፈርገብ ማለት ፍላጎትህን ወደ እሱ ማዞር ወይንም በቅንነት ራስን አሳልፎ መስጠት ማለት ነው። ይህ አንቀጽ ነቢዩን ሰለላሁ ዐለይሂ ወሰለም ልባቸውንና ተስፋቸውን ወደ አላህ ሱብሓነሁ ወተዓላ እንዲያደርጉ ከምንም ነገር በላይ የእሱን እዝነት ምንዳና ውዴታ እንዲሹ ያዛል። ሱረቱል ኢንሺራህ የሚጀምረው አላህ እንዴት የነቢዩን ሰለላሁ ዐለይሂ ወሰለም ደረት እንዳሰፋላቸው በመግለጽ ነው። ይህም ተልእኳቸውን ለመወጣት ጥንካሬና ትዕግስት ሰጥቷቸዋል። አላህ ሱብሓነሁ ወተዓላ በእሳቸው ላይ የከበዱትን ሸክሞች አንስቶላቸዋል። በተለይም ድንቁርና በበዛበት ማህበረሰብ ውስጥ የአላህን ሱብሓነሁ ወተዓላ መልእክት የማድረስ ኃላፊነት ምንም እንኳን እነዚህ ፈታኝ ሁኔታዎች ቢኖሩም አላህ ሱብሓነሁ ወተዓላ የነቢዩን ዝና ከፍ በማድረግ ማዕረጋቸውን ከፍ አድርጓል። ስማቸውንም በምእመናን ልብ ውስጥ የተከበረ ሆኖ እንዲቆይ አድርጓል። በመቀጠል ሱራው ትግሉ ምንም ይሁን ምን ምቾትና እረፍት ሁሌም ቅርብ መሆኑን ያስታውሰናል። ማንኛውም ችግር ዘላቂ እንዳልሆነና ትዕግስትና እረፍትን እንደሚያመጣ ያጎላል። ሱራው የሚደመደመው ነቢዩ ሰለላሁ ዐለይሂ ወሰለም ግዴታቸውን ከተወጡ በኋላ መጣራቸውን እንዲቀጥሉ በመንገር ነው። ይህም ለቀጣዩ ተልእኮም ዝግጁ መሆንን ያመለክታል። ሰደቀላሁል ዐዚም